ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 29 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ያኔ ታስታውሳላችሁ ከትግራይ ጋር ጦርነት ከተደረገ በኋላ እነ አብይ አህመድ በአዳማ ወይም ናዝሬት ስብሰባ ተቀምጠው ነበር። ይህንንም በተመለከተ ታየ ደንደዓ አንዳንድ መረጃዎችን አጋርቶን እንደነበረ አይረሳም። በዛ ስብሰባ ላይ ከዚህ በኋላ እንግዲህ ትግራይን ይህን ያህል ካደቀቅነው ይበቃናል፣ ቀጣዩን ዙር ጦርነት አማራ ላይ ማድረግ አለብን፣ በዚህ ጦርነቱን ገትተን አምጥተን አማራውን እናንኮታኩተዋለን ብለን ስናስብ ፋኖ የሚባል የወጣቶች አደረጃጀት ስለቀሰቀስን እና በርካታ መሳሪያ ስለታጠቀ ይህ ኃይል መመታት አለበት፣ አማራ ክልል ላይ ያለው የታጣቂ ቁጥር ነገ ለምንገነባው ስርዓት እንቅፋት ስለሆነ መመታት አለበት ብለውና አብይ አህመድ ወሰኑ። በወቅቱም ፓርላማ ላይ መሰለኝ ጠቅላይ ሚኒስትሩ አንድ ንግግር አድርጎ ነበር። ዛሬ አማራ ክልል ላይ የሚታየው ጥቁር ክላሽ ከመከላከያ የተወሰደ ነው። ያንን ክላሽ መከላከያው ሲመለከት ደሙ ይፈላል፣ በጣም ይበሰጨዋል። እና ዛሬ ጀግና ነኝ እያለ የሚፎክረው ወንድሙን ገሎ ከወላይታ ከሲዳማ ብሔር ብሔረሰቦች ጋር ሲያጣላን ማለት ነው። ከወላይታ ከሲዳማ ከኦሮሚያ ከተለያዩ የኢትዮጵያ አካባቢዎች ሄደውን መከላከያ ከጀርባ ወቅቶ ክላሹን የቀማ ነው በማለት ሲናገር እንደነበረ አይረሳም። በነገራችን ላይ የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ከዚህ ውጊያ በኋላ የገዛነው ክላሽ አለ። ለየት ያለ ክላሽ ድሮ አልነበረንም። ከዚህ ግጭት በኋላ ያስገባነው ክላሽ መከላከያ ብቻ ያለው ኢትዮጵያ ውስጥ ያልነበረ በከለሩ የሚለይ አዲስ ክላሽ አለ። ይህንን ክላሽ ሀገር እንከላከል፣ ሀገር አትፈርስም ብለው አውደ ግንባር ሄደው የቆሰሉ ኦሮሞዎች፣ አማራዎች፣ ወላይታዎች ገሎ መሳሪያ የወሰደ ሁሉ ፋኖ ነኝ የሚለው ገሎ ያ መሳሪያ የወሰደ ሁሉ ነው ፋኖ ነኝ እያለ የሚፎክረው ወንድሙን ሊከላከለው ሄደውን ገሎ መከላከያ ያመዋል። ይሄን ሲያይ ያን ክላሽ ሲያይ ያመዋል። ያ ክላሽ ማንም ጋር የለም፣ ክልል የለም፣ ፖሊስ ጋር የለም። ሳያፍር ነው አንጠልጥሎ የሚሄደው። ይሄ ትክክል አይደለም። ከዛ ጠቅላይ ሚኒስትሩ ይሄን ንግግር ካደረገ በኋላ ኢመደበኛ ኃይል የሚል ፋኖን በኢመደበኛ ኃይልነት የሚፈርጅ ሰነድ ተዘጋጀ። በዛ ሰነድ ላይ ዋና ዓላማ አማራ ምድር ላይ የሚካሄደው ጦርነት ዓላማ ተቀምጦለን ነበር። ዓላማው ምን ይላል? አብይ አህመድና ኦህዴድ ሊፈጥሯት ወይንም ሊያፈርሷት በሚፈልጓት ኢትዮጵያ ውስጥ በኃይልም ሆነ በቃል የማይገዳደርና መሸነፉን አምኖ የሚገብር አማራ መፍጠር የሚል ዋና ኦብጀክቲቭ የተቀመጠለት ነበር። አማራ ምድር ላይ እየተካሄደ ያለው ጦርነት በዋናነት በኃይል ብቻ አይደለም፣ በቃልም ጭምር። በቃል ማለት በሚዲያ እና በተለያዩ ፖለቲካዊ ትግሎች፣ ሰላማዊ ፖለቲካዊ ትግሎች ተገዳዳሪ ሊሆን የማይችል እና መሸነፉን አምኖ የሚገብር አማራ መፍጠር የሚል ነበር ዋና ኦብጀክቲቫቸው። ይህንን ኦብጀክቲቭ ለማሳካት ደግሞ የተቀመጡ አክቲቪቲዎች ነበሩ፣ በወቅቱ የተቀመጡ ተግባራት ነበሩ። ይህን መዘርዘር ያስፈለገኝ በነገራችን ላይ የእነ አብይ አህመድ እብሪትና ጥጋብ ከየት ተነስቶ የት ደረሰ፣ ትናንት ምን ላይ ነበሩ፣ ዛሬስ ምን ላይ ናቸው የሚለውን ማሳየት ስለፈለኩ ነው። ትናንትና አቅደው የነበሩትን ስታስቡ ፋኖ ምን ያህል እያሸነፈ እንደሆነ ይገባችኋል። ትናንት የኦህዴዳዊ አገዛዝ እቅዶችና ግቦች ምን እንደሆኑ ማስተዋስ ስትጀምሩ አገዛዙ እየተሸነፈ መሆኑን ትረዳላችሁ። ስለዚህ አብይ አህመድና ቡድኑ ሊፈጥሯት ወይም ሊያፈርሷት በሚፈልጓት ኢትዮጵያ ውስጥ በኃይልም ሆነ በቃል የማይገዳደርና መሸነፉን አምኖ የሚገብር አማራ መፍጠር የሚል ኦብጀክቲቭ ካስቀመጡ በኋላ የሚከተሉትን አክቲቪቲዎች አቅደው ነበር ይህንን ኦብጀክቲቭ ለማሳካት። አንደኛ የአስቸኳይ ጊዜ አዋጅ ማወጅ ነው። የ6 ወር አስቸኳይ ጊዜ አዋጅ አውጀው ገብተው ነበር። ግን 6 ወር ቢያውጁም ይህን ዘመቻ ለማጠናቀቅ አማራ ምድር ላይ ያወጁትን ዘመቻ ለማጠናቀቅ ማክሲመም ያስፈልጋል ተብሎ የተቀመጠው የጊዜ ሰሌዳ ከ2 እስከ 3 ወር ነበር የተቀመጠው።
6 ወር ማክሲመም ተብሎ ነበር የተቀመጠው። ከዛ ውጭ ግን በ2 እና በ3 ወር ማጠናቀቅ ይቻላል የሚል አቋም ነበራቸው። ይህን ዓላማ ለማሳካት የሚወሰዱ እርምጃዎች ወይም የሚፈጸሙ ተግባራት ዘመቻውን የሚያደናቅፉ ጋዜጠኞችን፣ አንቂዎችን፣ ፖለቲከኞችንና ምሁራንን ለቃቅሞ ማሰር የሚል ነበር የመጀመሪያው ተግባራቸው። ታስታውሳላችሁ አማራ ምድር ላይ ጦርነት ከማወጃቸው በፊት የህዝብ ተወካይ የነበሩ እነ ክርስቲያን ታደለ እነ ዮሐንስ ቦያለው ካሳ ተሻገር የመሳሰሉትን እስር ቤት ማስገባት አስፈልጓቸው ነበር። ዋና ጋዜጠኞችን ዳዊት በጋሻው፣ መስከረም አበራ፣ ገነት አስማማው፣ ጎበዜ ሲሳይ፣ አባይ ዘውዱ ያሉ ጋዜጠኞችን እስር ቤት ማስገባት ግድ ብሏቸው ነበርና ይህን ዘመቻ ያደናቅፋሉ ብለው የሚያስቧቸውን የአማራ ምሁራን፣ ጋዜጠኞች፣ አክቲቪስቶች፣ ፖለቲከኞች በቅድሚያ እስር ቤት አስገብተው ነበር። ከሀገር የሚሳደደውንም የማሳደድ ስራ ሰርተው ነበር። ከዛ በቀጣይ የነበራቸው ቅድምን የሚለው የአማራ ልዩ ኃይልን ትጥቅ ማስፈታትና ከከባድ መሳሪያው ጋር ወደ መከላከያ ማስገባት ነበር። የመጀመሪያው ኦብጀክቲቭ የአማራ ልዩ ኃይልን ትጥቅ ማስፈታት፣ ትጥቅ አስፈትቶ ወደ ካምፕ ካስገቡ በኋላ ከከባድ መሳሪያው ጋር ወደ መከላከያ መቀላቀል የሚል ዕቅድ ነበረ። በክልሉ የሚንቀሳቀሰውን ከ10,000 በላይ ፋኖ ትጥቁን መቀማት 10,000 ይደርሳል ተብሎ ታስቦ ነበር። ዝቅ ያለ ስነ ልቦና እስኪያዳብር ድረስ ወህኒ ማስገባት፣ ወህኒ ቤት አስገብቶ በደንብ አድርጎ በማሸት ዝቅ ያለ ስነ ልቦና ከፋኖነት ብቻ ሳይሆን ከአማራነትም ያፈናገጠ ስነ ልቦና እስኪያዳብር ድረስ በደንብ አድርጎ መቅጣት የሚል ዕቅድ ነበራቸው። የፋኖ ዋና መሪዎችን መምታት፣ አንዳንዶቹን ደግሞ እንደ አዋሽ አርባ ባሉ የማሰቃያ ጣቢያዎች አስገብቶ አዶልዱሞ ማውጣት። ሞርዶ አይደለም አዶልዱሞ እና ስነ ልቦናቸውን ሰብሮ አንኮታክቶ መውጣት የሚል ዕቅድ ነበረ። በአማራ ክልል ያሉ የግል ትጥቆችን በተወሰነ መልኩ መቀማት የሚልም ኦብጀክቲቭ ተቀምጦ ነበር። መጀመሪያ ልዩ ኃይሉን ትጥቅ ያስፈታሉ። ከዛ ፋኖውን ይመቱና ሙሉ ለሙሉ ፋኖን ያጠፋሉ። ያምኖ ደግሞ የግል ትጥቅ ያለው አማራ ብዛት ቁጥሩ ከፍተኛ ነው ተብሎ በመታመኑ የተነሳ የተወሰነ መቀማት ያስፈልጋል፣ ማሳሳት ያስፈልጋል የሚል ዕቅድ ነበራቸው። ሌላስ ራያና ወልቃይትን ለትግራይ መስጠት ወይም ደግሞ በፌዴራል ስር አድርጎ ሰሜኖቹን ማባላት የሚል ዕቅድ አቅደው ነበረ። ራያና ወልቃይትን ከትግራይ ጋር የሚስማሙ ከሆነ ለነሱ የሚገብር ከሆነ ትግራይ ያለው ኃይል ማለት ነው ለትግራይ መስጠት ወይንም ደግሞ በፌዴራል ስር አድርጎ ሰሜኖቹን ማባላት የሚል ዕቅድ አቅዶ ነበር አብይ አህመድ ወደ አማራ ክልል የገባው። አማራ ክልል ላይ ከሚካሄደው ዘመቻ በኋላ ደግሞ የታሰቡ ዕቅዶች ነበሩ። በሌሎች ቦታዎች ላይ የታሰቡ ዕቅዶች ነበሩ። ይህን መዘረዝርላችሁ ምን አቅደው ምን አሳኩ የሚለውን ማሳየት ስለፈለኩ ነው። አዲስ አበባ ላይ ያለውን የባለቤትነት ጥያቄ መመለስ የሚል ዕቅድ ነበራቸው። አማራውን ከሰበሩ በኋላ ተገዳዳሪ በኃይልም በቃልም ተገዳዳሪ እንዳይሆን ካደረጉ በኋላ አዲስ አበባ ያለውን የባለቤትነት ጥያቄ መመለስ፣ ከአማራ ክልል የሚሰበሰበውን ትጥቅ የሚታጠቅ የገዳ ኮማንዶ ማምረት ማስመረቅ የሚል ዕቅድ ነበራቸው። ከአማራ ትጥቅ አስፈትተው አምጥተው ኦሮሚያን ሊያስታጥቅ ነበር አብይ አህመድ። እኩዩ አረመኔው አገዛዝ ዕቅዱ ይሄ ነበር። የአማራዎችን ትጥቅ አስፈትቶ የእሱን ቋንቋ ለሚናገሩ ሊያስታጥቁ ነበር እቅዳቸው። ግን ፋኖ የሚባል የአንበሳ ደቦል ተነሳና ይህን ሁሉ ህልማቸውን አከሸፈው። ሌላው ትግራይ ላይ ያለው እንቅስቃሴ ወደሚፈለገው ልክ ማድረስ የሚል ዕቅድ ነበራቸው። ትግራይ ላይ ያለው እንቅስቃሴ ያበጡ አመራሮችን እነሱም ቀስ እያደረጉ የመዘዙ መምታት እና ትግራይ ለውህደት እንድትገብር ማድረግ የሚል ዕቅድ ነበራቸው። የአማራ ልዩ ኃይልን ወደ መከላከያ አስገብቶ በመጠቀም የኢሳያስን አገዛዝ መገርሰስ። የአማራ ልዩ ኃይልን አብይ አህመድ ዕቅዱ ምንድን ነበረ? በአማራ ህይወት፣ በአማራ ህልፈት፣ በአማራ መስዋዕትነት የኢሳያስን ስርዓት መገርሰስ ነበር ዕቅዱ። የአማራ ልዩ ኃይልን ይፍረስ ወደ መከላከያ ይግባ ሲል ከዛ በኋላ መከላከያ ውስጥ አስገብቶ ሊቀልብ አልነበረም ዕቅዱ። ሊቀልብ አይደለም። አማራ ክልል ያለው ሁኔታ በወቅቱ ካዘመተው ሰራዊት ማያልፍ ነው ብሎ ስላሰበ ከዛ ኤርትራ ላይ ወስጄ ጨፈጭፈዋለሁ ነበር ዕቅዱ። ሌላው በደቡብና በሌሎች አርብቶ አደር አካባቢዎች ስጋት የሚሆኑ ነገሮችን መቀነስና መደምሰስ የሚል ተቀምጦ ነበር። በሶማሊያም በአፋርም አንዳንድ እንቅስቃሴዎች ነበሩ። ስለዚህ ስልጣን ላይ ላለው ስርዓት በምንም መልኩ ቢሆን ስጋት እንዳይሆኑ አድርጎ መደምሰስ፣ አንዳንዶቹንም መቀነስ የሚል ዕቅድ ታቅዶ ነበር።
ከዛ ባለፈ ወሎን ሰሜን ኦሮሚያ የማድረግ እቅድ ነበረ። አማራን የመበታተን እቅድ ነበረ። አማራውን ሰብረው ውስጡ ያሉትን ህዳጣን አብረው ሲኖሩ የነበሩ ተዋደው ሲኖሩ የነበሩ ህዳጣን እነሱም ባላንጣዎች አድርጎ አስታጥቆ ስልጣን ሰጥቶ ሊወጣ ነበር የአብይ አህመድ እቅድ። ከ3 ዓመት ዘመቻ በኋላ ታዲያ ምን ተከሰተ? ይህን ሳስታውስ ነፍሴ ሐሴት ታደርጋለች። በ3 ወር ይህን ሁሉ አክቲቪቲ ፈጽሞ ሊወጣ የነበረው ጨቅላው ጠቅላይ ሚኒስተር ከ3 ዓመት በኋላ ምን አሳካ ብዬ ሳስብ ነፍሴ ሐሴት ታደርጋለች። ውስጤን ደስታ ይሞላዋል። ስለዚህ ከ3 ዓመት ዘመቻ በኋላ ምን ተከሰተ? አንደኛ ልሂቃኑን ማሰር ቢችልም የሚዲያ ትግሉን ማሸነፍ አልተቻለውም። አብይ አህመድ ልሂቃኑን ማሰር ችሏል። እነ መስከረም አበራ፣ ገነት አስማማው፣ ጎበዜ፣ አባይ ዳዊት፣ ዮሐንስ ያለው፣ ክርስቲያን ታደለ፣ ዶክተር ካሳ ተሻገር፣ ዮርዳኖስ አለሜ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ኤርሚያስ መኩሪያ እና የመሳሰሉ በተለያዩ መዝገቦች የተከሰሱ አማራዎችን ማሰር ቢችልም የሚዲያ የበላይነቱን ግን መውሰድ አልቻለም። ቃል የማይተነፍስ አማራ ፈጥራለሁ ብሎ ያቀደ ቢሆንም ጭራሽ የሚዲያ በላይነቱን እስካሁን ድረስ መውሰድ አልተቻለውም። ግን ማሰር ችሏል። በተወሰነ መከላከያ በ3 ወር ይቋጫል የተባለው ዘመቻ ወደ ጦርነት በመቀየሩ የተነሳ ሁሉም የመከላከያ እዞች ገብተውም ሊቋጭ ባለመቻሉ 3ኛ ዓመቱ ደርሷል። ጌታዬዋ እንኳን ባስገባው ሰራዊት ሊያሸንፍ ቀርቶ ኢትዮጵያ ውስጥ ያሉ እዞች በሙሉ አማራ ክልል ውስጥ ገብተው እያለቁ እንደገና እየሰለጠነ እየተተካ አማራ ምድር ላይ ቢገቡም በ3ኛው ዓመቱ እንኳን ያንን ዘመቻ ማጠናቀቅ አልተቻለም። ከጥቁር ክላሽ እስከ ዙ 23 ድረስ የታጠቀ በመቶ ሺህ የሚቆጠር ፋኖ ተቀፍቅፏል። አብይ አህመድ እየመረረውም ቢሆን ይሄ ሀቅ ውጦታል፣ ተቀብሎታል። ትናንት ጥቁር ክላሽ ፋኖ ይዞ ገባ ብሎ እንደዛ ፊቱን ክስክስ አድርጎ ጥቁር አድርጎ ሲቀባጠር የነበረው ጠቅላይ ሚኒስተር ዛሬ ፈገግ ብሎ ፋኖ ዙ 23 ሲረከብ ዙ 23 ሲማረክ እያየ ነው። ተለማምዶታል። እኛን መሞትን እንዳለማመደን ሁሉ መገደልን እንዳለማመደን ሁሉ አብይ አህመድ መማረክን መሳሪያው ሲወሰድ ማየትን ተለማምዷል። ሌላው በኦህዴድ የሚመራ ክልል ፈጥራለሁ ሲል ብአዴን የፈራረሰበት ክልል ተፈጥሯል። እቅዳቸው እንዳልኳችሁ ነው። ማለት ኦሮሞኛ ተናጋሪ ኦህዴድ አምጥቶ ይሾማል አይደለም። በዋናነት በቃ ኦህዴዶች በፈለጉ ሰዓት ገብተው ሹም ሽረት እያደረጉ የሚወጡበት ክልል ለመፍጠር ነበር እቅዱ። እንደፈለጉ ገብተው ሪሶርሱን ይዘው የሚወጡበት፣ እንደፈለጉ ገብተው የፈለጉትን ወንጀለኛ አንጠልጥለው ወንጀለኛ የሚሉት ማለት ነው። አሁን ባለንበት ዘመን ወንጀለኛ ማለት ንጹህ ማለት ነው። ወንጀለኛ ማለት ጋዜጠኛ ማለት ነው። ወንጀለኛ ማለት የመብት ተሟጋች ማለት ነው። ወንጀለኛ ማለት የወገኔ ጉዳይ ይገደኛል ማለት ነው እና በፈለጉት ሰዓት ሸርተት እያሉ እየገቡ ይዘው የሚወጡበት ክልል ለመፍጠር ነበር እቅዳቸው። ይሁንና ግን መጨረሻ ላይ የታየው የብአዴን መዋቅር የፈራረሰበት ክልል ሲፈጠር ነው። ሌላስ ከባድ መሳሪያውን ይዞ መከላከያን ይቀላቀላል የተባለው የአማራ ልዩ ኃይል የፋኖ መሪ ሆኖ እየሰለጠነ ነው። ደፈጣ እያካሄደ ነው። የደፈጣ ውጊያ እየመራ ነው። እርሜ ለነ ይልቃል ከፋለን አሁንም ላመሰግነው እወዳለሁ። ከአማራ ክልል ፕሬዝዳንቶች ጋር ስታወዳድሩት ከናገኘው ተሻገር ጋር ከነተመስገን ጥሩነህ ጋር ከናረጋ ከበደ ጋር ስታወዳድሩት ለአማራ ሕዝብ ውለታ የሰራ ሰው ነው ዶክተር ይልቃል። ያ ወረቀት እንዲወጣ አድርጎ ልዩ ኃይሉ እንዲበተን ያደረገው እሱና ካቢኔው ነው። ስለዚህ ከባድ መሳሪያውን ይዞ መከላከያን ይቀላቀላል። ከዛ ደግሞ ከኤርትራ ጋር ይዋጋል የተባለው የአማራ ልዩ ኃይል ያቅድ ከሽፎ ጭራሽ አሁን ላይ የፋኖ አሰልጣኝ ሆኗል። እነ ዮሴፍ አስማራን ማስተዋስ ይቻላል። የፋኖ አሰልጣኝ ሆኗል። ከዛም አልፎ ደግሞ የደፈጣ ውጊያ እያመሩ ነው። 20 ሺህ የአማራ ልዩ ኃይል የሸፈተበት አገዛዝ ከ60 ሺህ በላይ አድማ በታኝ አሰልጥኖ ለማስታጠቅ ተገዷል። እቅር ዶሮ ክንውን ሽሮ ማለት እኮ ይሄ ነው። 20 ሺህ በወቅቱ እንግዲህ የነበረው 20 ሺህ አካባቢ ነው። 20 ሺህ ልዩ ኃይል ከባድ መሳሪያውን ይዞ ወደዚህ ያስገባለሁ ብሎ ሲያስብ አብይ አህመድ በአሁኑ ሰዓት ላይ ከ60 ሺህ በላይ አድማ በታኝ ለማስታጠቅ ተገዷል። ትጥቅ አልባ ክልል አደርጋለሁ ብሎ አቅዶ የገባው አብይ አህመድ የኢትዮጵያን ትጥቅ ሁሉ ወስዶ አማራ ክልል ላይ ደፍቶታል። አይገርምም? የእግዚአብሔር ነገር እኮ እንደዚህ ነው። ሀቅን ይዘህ እስከተጓዝክ ድረስ ተንኮል እስካልሰራ ድረስ አሸናፊ መሆን
አይቀርም። እግዚአብሔር ከየዋሆች ጋር ነው። በወቅቱ አብይ አህመድ በተለያዩ መንገዶች በተለያዩ ስልቶች እነዚህ አይነት ኮንስፓይረሲም አስተናግደን ስለማናቅ በህይወታችን ትግራይ ጋር የሌላ አወሳስቦ ወደ ጦርነት አስገባል። አወሳስቦ አማራውን ከዛ በኋላ ጦርነቱን ገትቶ ላዩ ላይ ደፋበት። ላዩ ላይ ደፋና ራስን ተከላከል፣ እኔ ይህንን መመለስ አልችልም ማለት ፋኖ ወጥቶ ታገለ። አማራውን አስጠፋለሁ ሲል የፋኖ አደረጃጀት ኤግዚስት አደረገ፣ ተነሳ። እንደገና ፋኖን ሊመታ አብይ አህመድ ሲገባ ደግሞ እና ትጥቅ አልባ ክልል ፈጥራለሁ ብሎ ሲያስብ በትጥቅ የተንበሻበሸ ክልል ፈጠረ። ሌላው የግል መሳሪያም ሆነ የመንግስት መሳሪያ የያዙ ሚሊሾችን ቁጥር ለመቀነስ ያቀደው አገዛዝ ትጥቅ የሚሰጠውና ከመከላከያ በላይ ደሞዝ የሚከፍለው ሚሊሻ ተፈጥሯል። አይገርማችሁ? የግል መሳሪያን ቀማለሁ የሚል እቅድ ነበረው፣ ግን አሁን እየታየ ያለው ከዛ በተገላቢጦች ነው። ከመከላከያ በላይ ደሞዝ የሚከፈለው ሚሊሻ፣ ትጥቅ የሚታደለው ሚሊሻ ተፈጥሯል። ትጥቅ አልባ ሊደረግ የነበረው ክልል በአሁኑ ሰዓት ማለት ነው ከ300 ሺህ በላይ ከክላሽ እስከ ከባድ መሳሪያዎች ታጥቋል። ይሄ 300 ሺህ ያልኩት ከመከላከያ የተቀማ ነው። ከዛ ውጭ የመሳሪያ ንግዱም አማራ ክልል ላይ በጣም በመስፋፋቱ የተነሳ ህዝቡም በራሱ እየገዛ እየታጠቀ መሆኑ ይታወቃል። እነዚህ ነው መንግስት በተዳከመበት ጊዜ ጠባቂ በሌለበት ሰዓት ላይ የራስህን የቤተሰብህንና የራስህን ደህንነት የምትጠብቀው ራስህ ትሆናለህ። መሳሪያ እየገዛ አማራው ራሱን እየጠበቀ ያለበት ሁኔታ ነው ያለው። ከመከላከያ ግን ትጥቅ አልባ ሊደረግ የነበረው ክልል ከ300 ሺህ በላይ ክላሽና ከባድ መሳሪያዎች ታጥቋል። ብሬን፣ ስናይፐር፣ ዲሽቃ፣ ዙ 23 የመሳሰሉ ከባድ መሳሪያዎችን ታጥቋል። ሌላው ያዘመተውን ሰራዊት ከማስማረክና ከማስመታት ውጭ ድል ማግኘት የተሳነው አገዛዝ በቅርቡ በተከሰተው አስቂኝ ድራማ ማስረሻን አፋር ብሎ ጠባቂዎቹን ፋኖች ናቸው ብሎ በደስታ ሲፈነጥዝ እያየን ነው። ከዚህ በላይ ሽንፈት አለ እንዴ ወገኖች? ከዚህ በላይ ሽንፈት አለ? ትናንትና በሀገሩ አላስኖርም ያለው ጠቅላይ ሚኒስትር፣ ትናንትና ፋኖችን ስማቸውን ለመጥራት ሲቀፍ የነበረው ጠቅላይ ሚኒስትር ማስረሻ ሰጤን ግለሰቡን አፋድ ድርጅት ነው ብሎ ሲቀበለው ከማየት በላይ ከዚህ በላይ ምን አይነት ሽንፈት ትፈልጋላችሁ? በደንብ ካስተባችሁት እኮ ያስቃል። አሁን ሰሞኑን እየተሰራ ያለ ድራማ መንግስት ራሱን ሲያምታታ አስባችሁታል? ህዝብ በዚህ ያምታታ። ማስረሻ ሰጤ ማለት ትናንት የተባረረ ነው። አንፈልግህም ሂድ ከዚህ ጥፋ ተብሎ ከጎጃም ምድር ተባሮ ወሎ ላይ ሲርመጠመጥ የነበረ ሰው ነው። ትግል ላይ አልነበረም፣ ሲተኩስ አልነበረም። ማስረሻ ሰጤ ጠባቂዎች ገቡ ተዋጊዎችሳ ተብሎ ሲጠየቅ ምን ብሎ ቢመልስ ጥሩ ነው? ወለቃ ወንዝ ፈጃቸዋል አሉ። ወለቃ ወንዝ ፈጃቸው። ምክንያቱም ጦር ሜዳ ላይ ያለቁና ይል ተዋግቶ አያውቅም። ወለቃ ወንዝ በዛ በክረምቱ ጊዜ ወንዝ እንሻገራለን ስንል ወለቃ በላቸው አለ። ወለቃ የሚባል ወንዝ አለ ወሎ ላይ በጣም ታዋቂ። ያኔ የፖርቹጋላዊ ቄስ ፍራንቺስኮ አልቫሬስ የጻፉለት ወንዝ ነው። እና የአገዛዝ መሸነፉን በዚህ መረዳት ትችላላችሁ። ማስረሻ ሰጤን አፋር ብሎ ሲቀበል ጠባቂዎቹን የፋኖ ተዋጊዎች አፋር ሰራዊት ብሎ 12 እኮ ናቸው። እነሱን ሲቀበል ከዚያ የአፍሪካ ህብረት የጋር ሰዎች ባለበት ሲፈራረም ከማየት በላይ ሽንፈት የለም። እርግጥ ነው አብይ አህመድ ከዛ ድራማ ያገኘው ዲፕሎማሲያዊ ድል አለ። በእስክንድር ነጋ አጋዥነት ያገኘው ዲፕሎማሲያዊ ድል አለ። ይህን ይዞ ያው እኔ የመጣውን እኮ በክብር የጋር ሰዎችን የአፍሪካ ህብረት ሰዎችን እሺ እየተፈራረምኩ ነው። ነገ ስልጣን ይሰጣቸዋል። የሚሊሻ ዘርፍ የምን ያደርጋቸዋል ለአጭር ጊዜ ማለት ነው። ልክ ጃልሰኝን እንዳደረገው የዚህ አይነት ስልጣን ይሰጣል። ለማምታታት ጥረት ያደርጋል። ስለዚህ ከዚህ በላይ ሽንፈት የለም። በዚህ ሲደሰት ከማየት በላይ ሽንፈት የለም። ሌላው ከአማራ ክልል ዘመቻ በኋላ አሳካቸዋለሁ ብለው ያቀዳቸው እቅዶች ሙሉ ለሙሉ ከሽፈዋል። ወሎን ሰሜን ኦሮሚያ ማድረግ አዲስ አበባ ላይ አሳክቷል። እንደውም ጠቅሞታል። የአማራው ትኩረት ክልሉ ላይ በመሆኑ የተነሳ አዲስ አበባ ላይ መስራት የሚፈልገውን የዲሞግራፊ ለውጥ ማካሄድ ችሏል። ከዛ ውጭ ግን በደቡብና በሌሎች የአርብቶ አደር አካባቢዎች ስጋት የሚሆኑ ነገሮችን መቀነስና መደምሰስ የሚለው እቅድ አልተሳካም። እንደውም ሶማሌው ዛሬ ፈርጥሞን አግጠመኝ እያለው ይገኛል። የአማራ ልዩ ኃይልን ወደ መከላከያ አስገብቶ ኢሳያስን አገዛዝ መገርሰስ ይሄ ሁሉ ፉርሽ የሆነ እቅድ ነው። ትግራይ ላይ ያለው እንቅስቃሴ ወደሚፈለገው ልክ ማድረስ አልተቻለም። ከአማራ ክልል የሚሰበሰበውን ትጥቅ የሚታጠቅ የገዳ ኮማንዶ ማስመረቅ ገዳ ኮማንዶ እያስመረቀ ነው። ግን
ትጥቅ የሚሰጠው እንጂ የሚነጥቀው አማራ መፍጠር አልቻለም እና አብዛኞቹን እቅዶች ከአማራ ክልል ዘመቻ በኋላ አሳካቸዋለሁ ብሎ ያቀዳቸውን አላሳካም ማለት ይቻላል። ሌላው ከአማራ ጋር የሚያካሄደው ጦርነት ሊጠናቀቅ ይቅርና ገዝግዞ እየበላ መሆኑን የተረዳው አገዛዝ በሚታሰርና በሚገደል ፋኖ ፈንታ በወንበርና በብረት ታሎ የሚደራደር ፋኖ ፍለጋ እየተራወጠ ይገኛል። ከዚህ በላይ ሽንፈት አለ? ከዚህ በላይ ትናንትና በዛ በጦርነት ሰዓት የያዝካትን ክላሽ ይዘህ አትኖርም እያለ ሲያሳድድ የነበረ አገዛዝ ዛሬ ሚሊዮን ብር እየመደበ የፋኖ ትንንሽ የክፍለ ጦር መሪዎችን ከዛም ያነሱ መሪዎችን ለማስፈረም ሲጋጋጥ ከማየት በላይ ሽንፈት የለም። ትናንትና መኖር አትችልም ብሎ ሲያሳድደው የነበረውን ፋኖ ባከናልኝ የማስረሻን የሰሞኑን ድራማ አይታችኋል። አንዱ ዓላማ የዓለም አቀፍ ማህበረሰቡ ማምታታት ነው። ሌላኛው ዓላማ ደግሞ ፋኖዎችን ማማለል ነው እና ከመጣችሁ ለእናንተም እንደዚህ ነው መንከባከባችሁ፣ እንደዚህ ነው ዜና ማድረጋችሁ፣ ባካችሁ ኑልኝ ላሸንፋችሁ አልቻልኩም እያለ ነው አብይ አህመድ በማስረሻ ሰጤ በኩል መልእክት ሲያስተላልፍ እየታየው። ሌላው አገዛዙ እየተሸነፈ መሆኑን ዶክተር ሚልኬሳ ሚዴጋ ባለፈው የሆነ መልእክት አስተላልፏል። አንድ ከፋኖ የተባረረን አመራር አገኘው ብሎ በዚህ ልክ የተደሰተ አገዛዝ 100 ፋኖ ቢያገኝ 200 ፋኖ ቢያገኝ አዲስ አበባ ላይ አሰልፎ ትርኢት ያዘጋጅ ነበር በማለት ተናግሯል። እስኪ ሰምተነው እንመለስ። በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል። 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር በቀውጢ ተደርጎ አፍሪካ ዩኒየን ኢጋድ ምናምን አንድ ሰው የተባረረ ሰው ምንድነው የሆነ በቃ የሚጠብቁት ከላይ ከእግዚአብሔር የሚጠብቁት ነገር አለና አብይ የሆነ በቃ እንደዚህ በቃ ተደራደሩ ፋኖ ገባ ምናምን ለማለት በጣም ሰፍ ብሎ በቃ እኔ ሳኩ ተስፋ የቆረጠ ስርዓት በመሆኑ እንደው 200 500 ፋኖን ቢያገኝ በቃ አዲስ አበባ ውስጥ በሰልፍ ሊያሳይ ይችላል። ለዓለም እንደዚህ ሊያደርግ ይችላል። ይሄ ምንድነው? አብይ ተስፋ ቆርጧል። እኔ መንግስት አይደለም ይሄ አብይ ይሄ ስርዓት መንግስት መሆን አይችልም። ሲጀመር ኔጎሺዬሽን ማለት ምን ማለት ነው? ኔጎሺዬሽን እኮ ሰጥቶ መቀበል ነው አይደል? ሰጥቶ መቀበል ሲሆን የሆነ አብይ መተው ያለበት አለ፣ የገባ ሰው ደግሞ መተው ያለበት አለ፣ መቀበል ያለበት አለ። ከዛ የሆነ ነገር ተደራድረ የምትፈራረም ነገር አለ። ያ ፊርማ ደግሞ ስንት ነጥብ ነው? ምንድነው ስራ ላይ የሚውለው? ከመቼ እስከ መቼ? የቱ አካባቢ? ይሄ ሁሉ አለ። የሆነ የምትፈራረም ነገር አለ። ሰውዬው እጅ ሰጠ ከሆነ እጅ ሰጠ፣ በቃ አለቀ። እንደሰማችሁ ነው ዶክተር ሚልኬሳ የተናገረው። ሀቅ ነው። ይሄ ሁሉ ወከባ ማስረሻ ትናንት የተባረረ ሰው እጄ ላይ ይገባልኝ ብሎ ይሄ ሁሉ ደስታ ይሄ ሁሉ ፈንጠዝያ ምን ያህል የስነ ልቦና የበታችነት ውስጥ እንደገባ የሚያሳይ ነው። ምን ያህል እንደተዳከመ፣ ምን ያህል ተስፋ እንደቆረጠ የሚያሳይ ነው። ፍጥጥ ብሎ ማለት ነው። እንዴ ህዝብ የናቀውን ጉዳይ ትልቅ ነው፣ እናንተ ብትንቁትም ምን ይሄንን ይችን ድል ለማግኘት 3 ዓመት ፈጅቶብኛል የሚል መልእክት ነው እያስተላለፈ ያለው እና እንደ አጠቃላይ ስታዩት ፋኖ ያስመዘገበው ድል ቀላል አይደለም። አገዛዙ ያስተናገደው ሽንፈት ቀላል አይደለም። አማራዎች ፋኖ ወደ ትግል ባይገባ ኑሮ እስኪ ከፋኖ ትግል በፊት ሲከሰት የነበረውን ነገር መለስ ብላችሁ አስቡት። አልጀዚራ ላይ ሲወጣ የነበረውን ዘገባ እስቲ መለስ ብላችሁ አስቡት። አማራዎች ሲጨፈጨፉበት የነበረው፣ አማራዎች በጣም ተንቀንበት የነበረው፣ ጠቅላይ ሚኒስትሩ ወደ መድረክ በወጣ ቁጥር የሚፈነጭብን ህዝቦቹን አልነበርኩ የሚፈነጭብን እና ሬድዋን ሁሴን ይበሽም ባልሰማሽ ገበያ ባልወጣሽ አይነት ንግግር ሲያደርጉ ነበር። እኔ ፕሪቶሪያ ሄደው ተፈራርመው ከመጡ በኋላ አማራውን ሲተፉበት ነበር። አሁን ያንን ጥፋት አጎንብሰው እየላሱ ይገኛሉ። ይሄ ደግሞ ሊሆን የቻለው ፋኖ ባደረገው ተጋድሎ ነው።
ሌላው አገዛዙ የፋኖ አስከጂ ኮሚቴ ማዋቀሩ ተሰምቷል። ይህም በተመለከተ አንድ የፌስቡክ ወዳጃችን የሚከተለውን ሐሳብ አጋርቷል። ይህ መረጃ ከዚህ በፊትም ለጠለስ ሚዲያ ደርሶ ነበር። አስከጂ ግብረ ኃይል የፋኖ አባላት ከምንጊዜውም በላይ ስለ ስትራቴጂካዊ እቅዶቻችሁ፣ በከተማ የሚገኙ አባላቶቻችሁን ዝርዝርና ስለ ሚስጥራዊ እንቅስቃሴዎች የምትሰጡትን መረጃ በጥንቃቄ መያዝ ያስፈልጋል። ከአማራ ሕዝብ መሃል ገብቶ አንድነታችሁን ለማፍረስና ትግላችሁን ለማዳከም የታለመ አስከጂ ግብረ ኃይል መቋቋሙን የሚያሳዩ መረጃዎች እየተሰሙ ነው። የዚህ ግብረ ኃይል አባላት የሚከተሉትን አባላት ያካተቱ እንደሆነ ሰምተናል። የሰማነውንም እንናገራለን ይላል። የአማራ ክልል የምክር ቤት አባላት በሁሉም ወረዳዎች የሚገኙ ማለት ነው። የደህንነት መስሪያ ቤት አባላት፣ የወረዳ፣ የዞን፣ የክልል የመከላከያና የብሔራዊ መረጃና ደህንነት ሰዎች ማለት ነው። ታዋቂ ባለሀብቶች፣ በተለይም በኢንቨስትመንት ዘርፍ የተሰማሩ ታዋቂ ሃይማኖት አባቶች፣ የወረዳ ቤተ ክህነት አመራሮች፣ የጫካ ባዕደኖች፣ በብርሌው የተጠለፉና መሰል ፋኖ ተብዬዎች ይላል። በዋናነት የአስከጂ ግብረ ኃይሉ ተጠቃሚዎች ባለሀብቶች መሆናቸውም ተሰምቷል። አዲስ ኢንቨስትመንትና ብድር የማግኘት እድል ቃል ተገብቶላቸዋል። ፋኖን ካስከዳችሁ የኢንቨስትመንት መሬት ብድር ታገኛላችሁ ተብለዋል ባለሀብቶች። እኒህ ባለሀብቶች ከፍተኛ የፋኖ መሪዎችን ካስከዱ ከዕዳ ስረዛ እስከ ተጨማሪ ብድርና ኢንቨስትመንት በኦሮሚያ ክልል እንዲሰጣቸው ማባበያ እንደቀረበ እየተነገረ ነው። የጫካ ባዕደኖች የብርሌው መለኪያዎች ማለት ነው ደግሞ 10 ሚሊዮን ብር የቤት መስሪያ ቦታና ስልጣን ቃል ተገብቶላቸዋል ተብሏል። ባለንበት እንጽና በማለት አንድ ወዳጃችን ወሳኝ መልእክት አስተላልፏል። ይሄ ከዚህ በፊትም ለጠለስ ሚዲያ በተደጋጋሚ ሲደርስ የነበረ መረጃ ነው። የሃይማኖት አባቶቻችን ውሏቸው እንደምታዩት ነው። ከነ አብዱ ሁሴን ጋር ሆኗል። ቢሮቸው መሰብሰቢያ ቦታቸው ባዕደን ቢሮዎች ውስጥ ሆኗል። በተለይ ደግሞ እኔ ኦርቶዶክስ ቀሳውስትን አሁን ላይ በቃ እንዴት አድርገን እናክብራቸው? እነዚህን ሰዎች እንዴት አድርገን እናክብራቸው? የሃይማኖት አባት የሚባሉት ሰዎች የመጨረሻ ዓለማውያን ሆነው አስቸገሩን። የመጨረሻ ኃጢአተኞች ሆነው አስቸገሩን። አገዛዙ ስብሰባ ሲጠራ ቀድመው የሚገኙት ከፊት የሚገኙት እነሱ ናቸው። የሆነ የአደባባይ ሰልፍ ሲጠራ ከፊት የሚገኙት እነዚሁ የሃይማኖት አባቶች ናቸው። ዛሬ ደግሞ አስከጂው ነው ራሳቸውን በጥፊ እያላጋ በሰደፍ እየወገረ እስር ቤት የሚያስገባቸውን የሚያዋርዳቸውን ጥምጣማቸው እስኪፈታ ድረስ በጥፊ የሚያጠናግራቸውን አገዛዝ ለማትረፍ የወላችሁ ይደልሉ ይዘዋል። ግን በዚህ ደረጃ ሃይማኖት አባቶች ፎቶ እየተነሱ ፊታቸው እየታየ እነዚህ አይነት ፖለቲካ ሊሰሩ የቻሉት ደግሞ ፋኖ ከትግል ውጭ የሆነ መምጣቱ የተነሳ ነው። ከደፈጣ ትግል ውጭ ያለውን ነገር ስለረሳው ነው። ጌታዬ ስለረሳው ነው። በነገራችን ላይ አንድ ጥያቄ አለኝ። ለምሳሌ አገዛዙ የምርጫ ጉዳይ አይቀርም ብሏል። በመላው ኢትዮጵያ ምርጫ ይካሄዳል ብሏል። ለዛም እስከ 1 ሚሊዮን ወጣት ድረስ ከተለያዩ ክልሎች አውጣጥቼ አሰልጥኜ ያለምንም ክፍያ ሬሽናቸውንና አልባሳታቸውን ችዬ በመላው ኢትዮጵያ በመፈተን ምርጫ ያካሄዳለሁ እያለ ነው። ፋኖ ምን አስቧል? ትናንት በዘጋርዲያን ከ80% በላይ የአማራ አካባቢዎችን ተቆጣጥሯል የተባለለት ፋኖ ነገ በቀበሌ ላይ በወረዳ ላይ በተለያዩ ቦታዎች ላይ አገዛዙ ስልጣን ላይ የሚቆይበትን ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ ምርጫ የምሰል ምርጫ አካሂዶ የመጣ ነው። ምንድነው የሚወጣው? ምንድነው ታስቦበታል? በዚህ ጉዳይ ላይ እየተሰራ ያለ ነገር አለ እና በብዙ ነገር ስትመለከቱ ባለሀብቶችም በግልጽ ከአገዛዙ ጋር መሰለፍ የጀመሩት ቄሮ ቢሆን ኦነግ ቢሆን ኖሮ እንዲህ በፍጹም አያደርጉትም። እንደሚያነደው ያውቃሉ። ሸኔ ላይ የሚሸቅጥ ባለሀብት ኦሮሚያ ክልል ላይ ሊቀመጥ በፍጹም ባዶ እጁን ያስቀረዋል። ፋኖ ግን አካሄዱ ስለሚታወቅ ይኸው በህይወታችን ላይ በህልውናችን ላይ በህዝባችን ላይ እየተረማመዱ ይገኛሉ። የሃይማኖት አባቶች በምታዩት መልኩ የባዕደን ቢሮዎች ውስጥ ተሰባስበው እየዶለቱ ይገኛሉ። አገዛዙ ራሱን ለማትረፍ ዛሬ ብር ፕሪንት እያደረገ እያከፋፈለ ነው። ብር እየተቀበሉ ግን ህዝባችንን እያደህየ ህዝባችንን እየገደለ እህቶቻችንን እየደፈረ ያለን አገዛዝ ለማትረፍ የሚሞክር ኃይል በሙሉ ከአገዛዙ ተለይቶ የሚታይ አይደለም። በተረፈ ግን አስከጂ ኮሚቴ መዋቀሩን መረዳት ያስፈልጋል እና ያረጋል አያና ባለፈው እንግዲህ ወደ አገዛዙ ገብተው የጽንፈኛው ቡድን ድብቅ ተልዕኮ የሚል ዶክመንተሪ ላይ
ተሳትፈው ነበር። ዛሬ እስኪ ያረጋል አያና የት ነው ያለው ብላችሁ ጠይቁ ፕሊዝ። ያረጋል አያና የት ነው ያለው ብላችሁ ጠይቁ። እስር ቤት ነው። በቀን 30 ጊዜ እየተገረፈ እስር ቤት ገብቷል። ትናንት የፎቶ ማስረጃ ሁሉ ተልኮልኝ ነበር። አምጥቼ እዚህ ጋር ልለጥፎ አልችልም። ግራፊክ ነው። ተገርፎ ተቀጥቅጦ ያንን ያየ የፌደራል ፖሊስ ፎቶ አንስቶ ልኮልኛል። የምሬን ነው የምላችሁ። በውስጥ ልልክላችሁ እችላለሁ። የምትፈልጉ የፋኖ አመራሮች አባሎቻችሁን ማስተማሪያ ማድረግ ከፈለጋችሁ በውስጥ ልክላችኋለሁ። ጌታዬ ጀርባው እስኪተላ ድረስ እየገረፉት ነው። ትናንት እና አርበኛ አሰግድ ዛሬ የት ነው ያሉት ብላችሁ ጠይቁ። አርበኛ አሰግድ የት ነው ያለው? ከዚህ በፊት እጅ የሰጡ የፋኖ አመራሮች እኮ ከሀገር ለመውጣት ሲሞክሩ እየተጠመዘዙ እኮ ወደ አዋሽ አርባ ተጭነዋል። ስለዚህ ዛሬ በአካውንት 10 ሚሊዮን ብር ሊያስገባልህ ይችላል። መሬት እሰጥሃለሁ እያለ ሊደልልህ ይችላል። ኦህዴድ ግን እሱን ስትዋጋ ኑረህ አብይ አህመድን 3 ዓመት ሙሉ ስታባትል ቆይተህ ከዛ የተሰጠ መሬት ላይ ቪላ ሰርተህ ልጆች ወልደህ ልትኖር የመጨረሻ እንደዛ የምታስብ ከሆነ የመጨረሻ ቂል ነህ ማለት ነው። እንደዛ አይሆንም ጌታዬ። ቀስ አድርጎ ያስገባሃል፣ ከዛ ይጠቀምብሃል፣ መጨረሻ ላይ አንገትህን እየጠመዘዘ ይጫወትብሃል። ይህንን መረዳት ያስፈልጋል። በተረፈ ግን አንዳንድ ቅንብሮች እየተለቀቁ መሆኑን ደግሞ ማወቅ ይገባል። ትናንት ለምሳሌ ፋኖ አመራሮች እንደነ ማስረሻ ብንገባ ነው የሚሻለው ምናምን እያሉ ተናገሩ ተብሎ አንድ ፎቶሾፕ ተቆርጦ የተቀጣጠለ ኦዲዮ ተለቋል። እንደዛ አይነት ኦዲዮ እኔ በካፕከት እሰራልሃለሁ ጌታዬ። በጣም ቀላል ነው። መጨረሻ ላይ ደግሞ አይታችሁ ከሆነ በልቸው ምንም ሳያወሩ ማለት ነው ኃይለኛ ወሬ እያወሩ ነው ብላችሁ ስታስቡ ቻው ተባብለው ልክ መከላከያ የመጣ ነው የሚመስለው፣ የሆነ ድሮን የመጣ ነው የሚመስለው። ስለዚህ እንደዚህ አይነት ቅንብሮችም አሉ። የፋኖ አመራሮችን ሆን ብለን እንድዘምትባቸው በኤአይ የተቀናበሩ ኦዲዮዎች ይለቀቃሉ። ስለዚህ እንደዚህ አይነት መረጃ ሲወጣ ዓላማውን መረዳት ያስፈልጋል። ጀግኖችን እንደገና ተደራዳሪዎች አድርጎ ስማቸውን ማጥፋትና ስጋት እንዲሰማቸው ማድረግ መሆኑን መረዳት ያስፈልጋል። ሌላው ሰሞኑን ብርቱካን ሚደቅሳ አንድ መልእክት ይዛ መጥታለች። ባለፈው ስርዓት ስለታሰረችበት ሁኔታ እና በታሰረችበት ወቅት ደግሞ ውለታ ስለዋሉላት ጠበቆች የሚያትት አንድ ጽሑፍ ይዛ መጥታለች። እነ ጌታቸው ረዳ በወቅቱ እንዴት ፕሮፓጋንዳ ሲሰሩባት እንደነበር ግን ይቅር ብትላቸውም ግን እንዳረሳቸው የሚያትት ዝባዝንኬ ይዛ መጥታለች። ዝባዝንኬ ለማለት ያስቻለኝ ብርቱካን ሚደቅሳ ትናንት የእሷ ላይ የተፈጸመውን ግፍ በጥፍ የሚፈጽም አገዛዝ አገልጋይ ሆና ውለታ ውላ ዞር ማለቷ የሚዘነጋ አይደለም። ትናንት የተደረገባት ነገር ዛሬ የተደረገ ቢሆንም ቢያንስ እንኳ በሴትነቷ ቢቢሲ ያወጣውን ዘገባ ስትመለከት ስለዛ እንኳ ቃል አልተነፈሰች። ለምንድን ነው እንደዚህ አይነት ግፍ የሚፈጸመው? ለምንድን ነው በሀገራችን ከትናንት የባሰ ስርዓት ሊመጣ የቻለው ብላ ስትጠይቅ አልተሰማችም። እሷ እድለኛ ናት። ጌታዬ ብቻዬን ታስሬ ነበር ብላ ነው የምታማረው። ዛሬ መታሰር ቀርቶ አንድ ተጠርጣሪ ከህግ ውጭ እየተረሸነ ያለበት ሁኔታ ነው ያለው። ቃሊቲ ባዶ ክፍል ውስጥ መታሰር ዛሬ እድለኝነት ይጠይቃል። ሌላውን ትተውና ታየ ደንደዓ እንኳን በተፈረደበት ማግስት አባ ሳሙኤል ነው ወስተው ያስገቡት። አባ ሳሙኤልን አውቀዋለሁ። የመጨረሻ ዘግናኝ የሆነ ወህኒ ቤት ነው፣ የመጨረሻ ማለት ነው። ፕሪዝን ብሬክ የሚለውን ፊልም ካያችሁት በቃ ጀስት እሱን ነው የሚያስታውሳችሁ፣ እሱን ማለት ነው። የመጨረሻ እንትኑን ስትመለከቱ፣ ግንባታውን ራሱ ስትመለከቱ እንዴት ተስፋ እንደምትቆርጡ አትጠይቁኝ። ከዛ ውጭ ደግሞ እንደ አዋሽ አርባ ያሉ የማሰቃያ ጣቢያዎች ውስጥ ሆኗል። የዛሬ ፖለቲከኞች፣ የዛሬ ተቃዋሚዎች የሚታሰሩት። ትናንትና እነ ክርስቲያን ታደለም ፎቶ አላየችም እንዴ? ብርቱካን ሚደቅሳ ትናንት አላየችም? ወንድሞቻችን እነ ዮሐንስ ቦያለው እንዴት እንደሆኑ እግራቸው ደምቶ ሰውነታቸው እየፈነዳዳ በሙቀት አንድ ዳቦ በውሃ እየተሰጣቸው ስንት ፍዳ አልፏል፣ ስንት ፍዳ። እነዚህ ሰዎች የምር ታጋዮች ነበሩ ላለሁኝ የምር ታጋዮች ነበሩ። በአጋጣሚ እንደው አንዳንድ ጊዜ እኮ ህወሓት በጣም መናጢነቱ ምንድነው? የሆኑ ተራ ስብዕናዎችን አምጥቶ ይጭንብሃል፣ ያገዝፋችኋል። ነው ውብሸት ታዬ ነበሩ አይደል? የትናንት ጀግኖች ውብሸት ታዬ ዛሬ የሚጽፈውን ነገር ተመልከቱ። ትጠየፉታላችሁ፣ ትንቁታላችሁ ማለት ነው።
ኢቨን ስለ ኢትዮጵያ ያለውን አስተያየት ስታው የመጨረሻ ነው የምትጠሉት። የመጨረሻ ማለት ይሄ ነው። ቢሸታዬ ይሄ ነው። እነ ታምራት ነገራን ተመልከቱ። የት ነው ያሉት ዛሬ? ትናንት ጀግና የሚባሉት አጎብዳጆች የት ነው ያሉት? ሴቶቹንም ስትመለከቱ ብርቱካን ሚደቅሳን ጨምሮ ማለት ነው የትናንት የተፈጸመባቸውን ሊራሱ አለመቻላቸው እሱ አይገርመኝም። ዛሬ እየተፈጸመ ያለውን ነገር ግን ማየት አይፈልጉም። ብርቱካን ሚደቅሳ ስንት ገጽ ዝባዝንኪ ይዛ ስትመጣ ዛሬ እየተፈጸመ ስላለው ነገር አልተነፈሰችም። የእሷ ጉዳይ አይደለም። እሷ ላይ ትናንት የተፈጸመው ዛሬ መስከረም አበራ ላይ እየተፈጸመ ነው። ገነት አስማማው ላይ እየተፈጸመ ነው። ገነት አራጌ የለችም። ብርቱካን ሚደቅሳ ሰምተሻል? ገነት አራጌ የኢዜማ አመራር የነበረችው የድሮ አለቆችሽ ጋር አብራ ስትሰራ የነበረችው ገነት አራጌ የት እንደታሰረች ሳይታወቅ 1 ዓመት ሞላት። ቤተሰቦቿ የት እንዳለች አያውቁም። ትኑር አይታወቅም። እና በዚህ ጉዳይ ላይ እንዲህ ቃል ሳይተነፍስ የትናንት ዝባዝንቄ ሰው አውርቶ እንዴት ይወጣል? በእናታችሁ በህወሓት ጊዜ የተፈጸመውን ነገር ጻፍ። ከዛ በኋላ ቢያንስ መጨረሻ ላይ ዛሬ መቶች እንደዚህ እየሆኑ ነው ማለት ሲገባ ትናንት ለሷ ጥብቅና የቆመው ጠበቃ የኢትዮጵያን ጠበቃ ማህበር ፕሬዝዳንት ለመሆን እየተወዳደረ ስለሆነ ለኔ እንደዚህ አይነት ጉለታ ስለዋለልኝ ምረጡት የሚል መልእክት አስተላልፋ ነው የወጣችውና በዚህ ልክ ሰልፊሽ መሆን በዚህ ልክ ትናንትና የተፈጸመበት ነገር ሌሎች ሲፈጸም እንዳላዩ እያለፉ በትናንት ቁስል ህዝብን ለማስለቀስ መሞከር ደስ የሚል አይደለም። ሌላው ሰሞኑን ፌስቡክ ላይ በጣም መላተም አብዝቼ ነበር። በፌስቡክም ብቻም አይደለም በጠለስም ጭምር እየተላተምኩ ነው። ጠላት መቼም በጣም አበዛው። እኔ ደግሞ ተፈጥሮዬ ሊዮ ኮከብ ያለው ሰው ግልጽ ነው ጌታዬ፣ ግልጽ ነው። የሆነ ነገር ከሰማ ያንን ነገር ተናግሮ ወይ እንዲስተካከል ወይ ደግሞ ህዝብ እንዲያውቀው ማድረግን እመርጣለሁ እና ይህን በማድረጌ ግን ዋጋ እየከፈልኩ መሆኑን ደግሞ አውቃለሁ። በየቀኑ የሚላከውን ዛቻ ስመለከት በየቀኑ ምን ያህል ጠላት እያፈራው እንዳለ ስመለከት ኧረ ተው አሳየተው፣ አንዳንድ ጊዜ ራስን እየጠበቅ የሚል ምክር ሰጥዋለሁ። ማታ ስተኛ ማለት ነው። የምሬን ነው። እና ሰሞኑ ለምሳሌ ስለ ፋኖ አንድነት የፋኖ አንድነት በጣም አሳሳቢ ጉዳይ ነው። ፋኖ አንድ እንዲሆን ደግሞ ውስጡ ነው የሚከፋፍሉ ውስጡ ነው የሚያጣሉ ኃይሎች ተለይተው መውጣት አለባቸው በሚል አስተሳሰብ የደረሰኝም መረጃ እንደወረደ ማቅረብ ብቻ ሳይሆን ቀስ ብዬ አስቤ እውነት የመሰለኝን እያቀረብኩ እገኛለሁ። እና የሆነ ቦታ ላይ ፌስቡክ ላይ ጻፍኩ ማለት ነው። በነገራችን ላይ ትናንትናም ስለ አፋር ስጽፍ የነበረው መነሻቸው አብን መድረሻቸው በአደም መሆኑን በመረዳት ነው። ጠቃሚ እንዳልሆኑ በመረዳት ነው። ወይ ወደ ትክክለኛው መስመር እንዲመጡ ወይ እንዲወጡ በማሰብ ነው። ከዚያ ውጭ ግን ከመከፋፈል አንጻር አይደለም በማለት ጻፍኩና አንዳንዶቹ መተው ሲንጫጩብኝ፣ በተለይ ደግሞ የብልጽግና የሳይበር ሚሊሻ አሁን ላይ የአፋር ደጋፊ ሆኖ እየተንቀሳቀሰ ይገኛል። አንዱ በውስጥ እንዲህ የሚል መልእክት ላከልኝ። የምን መሸፋፈን የምን መደባበቅ፣ ስንት አካል ተቆርሶ ስንት አማራ እስከሚያልቅ የተደበቀ ሰው አውቆና ሸፍቶ ብጠራው ላይ ሰማ ድምፅ ካለ በላይ ሌላ ድምፅ አውጥቶ የህልውና ሞት ሳይገባው የወጣን አንድ ይሆናል ብለን ስቀን ተለማምጠን ጀግናን ማስበላት ነው ከጀግና አስመርጠን አስለይታ ወርዱን ቁመትና መልኩን አትፍራ ወንድሜ ንገረው ልክልኩን በአንዳነት ወዶ ገብ የባርነት ጠኔ የመተው አይደንም ሳስበው እንደኔ ግትርነትና ኢጎ ያሸነፈው አንድነት ያመጣል ብለን ከጠበቅነው ጊዜ እያባከኑ ስቃይ ማብዛት ነው። ንገረው በስም አንተ ብለህ ይለይለትና ይውጣ ተቀይሞ በማለት አንድ ወዳጃችን በኢንቦክስ የእንግጥም ጻፈልኝ። በጣም ወሳኝ ነው። እኔ ማምንበት ይሄንን ነው። አንድ በወንፈንታ አንድ እንዳትሆኑ እንቅፋት የሆነን ኃይል ራሳችሁ ፋኖዎችም ጭምር ልትታገሉት ይገባል። ሁሉንም ሰብስበን አንድ እናረጋለን ስትሉ ሁላችሁም ተለያይታችሁ ትቀራላችሁ። ስለዚህ አሁን ላይ የሚቀራረብ ሐሳብ ያላችሁ ሰዎች ላለፉት ጊዜያት አብራችሁ ስትጓዙ የነበራችሁ ወገኖች ነገሮችን ቋጭታችሁ ትግሉን ተስፋ ልትዘሩበት ይገባል። አሁን ላይ ባለሀብቶችን እያያችሁ ነው፣ ቀሳውስቶችን እያያችሁ ነው። አገዛዙ የተለያዩ ኃይሎችን በገንዘብ ከጎኑ ለማሰለፍ ጥረት እያደረገ ነው። ስለዚህ ይሄ ሊመጣ የቻለው ደግሞ እናንተ መስራት ያለባችሁን ነገሮች አሁንም በፍጥነት ማከናወን ባለመቻላችሁ የተነሳ ነው። እኔ ሁሉንም ሰብስበን ወደ አንድ እናመጣለን የሚል አስተሳሰባችሁ አልተመቸኝም። ነገ መቀላቀል ለሚፈልግ ክፍት አድርጉለት፣ በሩን ክፍት አድርጉ። ሲመጣ ዌልካም ብላችሁ ተቀበሉት።
ያ እስኪሆን ድረስ ግን አሁን ላይ ተጠናንታችሁ የጨረሳችሁ ጓዶች ወደ አንድ ነው ቶሎ። ተጠናንታችሁ አብራችሁ የቆያችሁ እዞች ወደ አንድ ነው ቶሎ። በነገራችን ላይ አፋባሃ አሳምነው እዝና አፋባሃ ምኒልክ እዝ የጋራ ስልጠና ሁሉ ማካሄድ ጀምረዋል። የጋራ ስልጠና የተለያየ ማሰልጠኛ እንትን ላይ በማድረግ ፈንታ የጋራ ስልጠና ሁሉ እስከ መስጠት ተደርሷል። ይሄ በጣም ትልቅ ኢምፕሩቭመንት ነው። ግን ከዚህ ባለፈ ግን የጋራ የሆነ ስራ አስፈጻሚ ማዋቀር፣ የፖለቲካ ፕሮግራማችሁን ማሳወቅ፣ መስራት ያለባችሁን አንድ ድርጅት ተብሎ እንዲጠራ አስፈላጊ የሆኑ መሰረታዊያንን ማሟላት ያስፈልጋል ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ አድርጉ። እስኪ ከመውጣታችሁ በፊት ሰብስክራይብ አድርጉ። ዛሬ 80,000 እንሞላ ዘንዳ ሁላችሁም ወደ 500 ሰብስክራይበር ነው የሚጠየቀው። ሰብስክራይብ አድርጉ እላለሁ። አብራችሁ ስለቆያችሁ አመሰግናለሁ።